يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس الموت ثم إلينا ترجعون والذين ስለዚህ በክርስትና ውስጥ ነው ያደግኩት እና ግን ሁሌም እንዳልኳችሁ ጥያቄዎችን ጠይቃለሁ፣ አነባለሁ፣ እፈልጋለሁ። ስለዚህ በመጨረሻ በፍልጋዬ ውስጥ ደግሞ እስልምናን አገኘሁ። አልহামዱሊላህ እስልምና ውስጥ ያለ ሽርክና አንድን አምላክ ብቻ የሚመለክበት ስፍራ ላይ ደግሞ መጥቻለሁ። ስለዚህ ላኢላሃ ኢላላህ ሙሐመድን ረሱሉላህ ብዬ ለአንድ አምላክ ብቻ የምገዛበትን የህይወት መንገድ አግኝቻለሁ። እና ምን ልላችሁ መሰላችሁ፣ ዋናው ሐሳቤ ከእንግዲህ ክርስቲያን ነበርክ፣ ከአንድ አምላክ በላይ ስታመልክም አይቼ አላውቅም። እንደዚህ አይነትም ትምህርት እንዳልተማርክ በጣም እርግጠኛ ነኝ። ኦኬ መልካም። ሰው ያለውን ነገር ፈትኖ ልቡ ወደ መራው እውነት ወደ መሰለው መሄድን መምረጡን እደግፋለሁ። ግን ሰው ኢየሱስን ጥሎ ሌላ እውነትን ለመፈለግ ሲሄድ ያስገርመኛል። በዚህ ምድር ላይ በልበ ሙሉነት በድፍረት እኔ መንገድ እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም ያለው ኢየሱስ ክርስቶስ ብቻ ነው። እስኪ ሁላችሁንም ልጠይቃችሁ፣ ከኢየሱስ በቀር በድፍረት እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ብሎ የተናገረ ሰው አንድ አሳዩኝ። አታገኙም። ታዲያ ኢየሱስን ጥለ የትኛውን እውነት ነው የምትፈልገው ወንድሜ? ይሄ ጥያቄ ነው። እግዚአብሔር ወደ እውነቱ ይመልስ፣ እርግጠኛም ነኝ ደግሞ ይመልሳል። የቆጡን ላወርድ ብላ የብብቷን ጣለች እንደሚሏት ሴት ሞኝ እንዳትሆን እግዚአብሔር ይጠብቅ። ኢየሱስን አስቀምጠ ሌላ እውነትን አትፈልግ። እውነት እርሱ ብቻ ነው። ባይሆን ከኢየሱስ ክርስቶስ ጋር ያለህን ህብረት ለማጠናከር ከእርሱ ጋር የጸሎት ጊዜ ይኑር። ተባረክ። ለዚህ አሁን ማስረጃ አለ። በእርግጥም 9 ዓመት ሙሉ አልበላሽም? አልበላሽም። በምንድን ነው የምትኖሪው? በፀሐይ ብርሃን ስሰማ ትሰሪያለሽ ምናምን ግን ምግብ የሚባል ነገር አትበይም ነው የሚሉኝ። እና እንዴት እንደዚህ መኖር ይቻላል? ለራስሽ አልገረመሽም አለመብላትሽ? ቆይ ዋሽንት ትጠቀሚያለሽ? አትጠቀሚም? አዎ። ምራቃለሽ? ዋሽንት የለም። ሽንት ቤት የሚባል ነገር አትጠቀሚም? አትሄድም። ሚራክል ገላገለሽ። እውነቴን ነው የምልሽ። ለምን መሰለሽ እንዴ ብዙ እኮ ወጪ ያለው በራሱ ሰው ግን ለምን ማተበይ ይመስላል ማለት ለምን በቃ አልበላሽም ብሎ አያፋጥጡሽም? ያለሽበት አካባቢ ያፋጥጡኛል። ምን ትያቸዋለሽ? እኔ አልበላም በቃ መልስሽ አልበላም ነው። አዎ። አሁን ምን ይምጣ? ክትፎ ይምጣ? ቆይ እኔ ስሰማ እንደውም ትሰራለች፣ ምግብ ትሰራለች አይደለ? እሰራለሁ። ከዛ በኋላ ከሰራሽ በኋላ አትቀምሽውም? አልቀምሰውም። እንደው አስታውሽኝ እስኪ መጨረሻ ምግብ ምንድን ነው የበላሽው? መጨረሻ እንጀራ በወጥ። ምን አይነት ወጥ ነው? እሱን ልብላና እንደ ወጪ ልቀንስ እስኪ። 18 ዓመት ሆዶ ውስጥ ነበር ልጆት? አዎ። እውነት? እንዴት ይሆናል? ትንሽ ከበደኝ ለማሙ። ይታመናል። ማንም ያምናል። መራቁ እንጂ ሁሉም ያውቃል። አገሩ ሰው ያውቃል ሁኔታዬ። 18 ዓመት ሙሉ አንድ ልጅ እንግዲህ የሚረገዘው 9 ወር ነው። አዎ። 18 ዓመት ሙሉ ሆዶ ውስጥ ሲገለበጥ ይሰማውታል? ይቶታል። ያው እንኳን ለኔ ላየኝም ሰው ያየው ጨብጧል። አዎ። እጅግሩን ድግ ያገኛት ሰው መድም ጀመረ። እንደተወለደ ክርስትና እንደተነሳ እኔን ነጥቆ ሸተተው እብስ ለምን ተታቀፍኛለሽ? ለምን ታዝኛለሽ? መጣ ወዲያው አደገ። አዘረም አላዘልኩትም። ያው ቶሎ አደገ። በ2 ዓመቱ
ከፍት ጠብቀ ብለው አባቱ ጠምዶ እንትን ፈተው ጥለውለት ቢመጡ ተመልሰው ቢሄዱ ጠምዶ እያረሰ አገር ጉዳን ተደረገ። በስንት ዓመት? በ2 ዓመት አራሰ? አዎ አገር ያውቃል። ማረሱንም አገር ያውቃል። አገር ያወቀው አንድ ሰው ሁለት ሰው አይባልም፣ ህዝብ ነው የሚያውቀው። What is the nature of your relationship with Jude? አባባ አቤት። እንደምን አለው? አንዴ መኪና ጥግ ላይ ላቆምና ላውሮት። እሺ። ሰላም ነው? ሰላም ነኝ። ስራ እንዴት ነው? ጥሩ ነው። ስንት ብር ነው የሚከፈልሎት አባባ ይሄን ስራ ሰርቶ በቀን? ሹፌሮች የጣሉትን 10 ብር 20 ብር እንድስጥሉ ወስዳለሁ። ቁም ስጠኝም አይደለም። ይሄንን ስራ ለመስራት እንዴት ተነሳሱ አባባ? እኔ ዝም ጉርጓዱን አይቼ ጉርጓዱ ላይ መኪና ሲመጣ በሰው ላይ ይወጣል እንዲህ ከሱ እየሸሸ ያን አደጋ ከሚያደርስ ያቅሜን ላይ ልስራ ብዬ በንያዬ ነው ተነሳሁት። ይሄንን ስራ መስራት ከጀመሩ ምን ያህል ጊዜ ይሆኖታል? ወደ 6 ዓመት። 6 ዓመት? አዎ። እኛ በምን እናግዞት? አላህ ባለው አባባ ይችን ብር ያዙ እስቲ። አይበቃም? ይበቃል። ይበቃል? አዎ። ይሄኛውንም ጨምሮ ያዙ። ይሄንንም ጨምሮ ያዙ። ጨምሮ እስቲ ጌታ። አሜን። ፈጣሪ ይሄንንም ያዙ። እሺ። እኔ አይደለሁም የሰጠሁት፣ እኔ የሰውን አደራ ነው ይዤ የመጣሁት። ከሀገር ውጪ የሚኖሩ ይቺ የእግዚአብሔር ደጅ ናት የሚል የጻሮት ህብረት ወጣቶች እንደርሶ ላሉ ብርቱ አባቶች አደርስልን ብሎ ነው የላኩት። ለነሱ ዱዓ ያርጉላቸው። እሺ። አላህ ይመርቃቸው። አሜን። ይሄን ለኔ የሰጡትን አላህ ከፍ ያለውን ንብረት ይስጣቸው፣ እድገት ይስጣቸው፣ ሰላም ይስጣቸው። አሜን። ባሉበት ሁሉ ሰላም ይሁኑ። አሜን። እኔ ደግሞ ከራሴ አንድ ነገር ልስጦትና ለኔም ዱዓ ያረጉልኛል። እሺ ነው አባት። ይኸውና ይሄኛው አይበቃም? ይበቃል። ይበቃል? አዎ። ደስ አሉት? በጣም ደስ አለኝ። ደስታ ከልክ በላይ ነው ደስ አለኝ። እኔ አባት በሰላም ሄዱ። መልካም ጊዜ፣ መልካም ቆይታ። እሺ እኔ አባት ሰላም፣ መልካም ጊዜ ሆነልዎት። ሰላም ያገናኝ በሉ። መልካም። አይ ሙስሊም ይገርመኛል። አላህን ብሎ ያላፈረ ቤተ እምነቱን ያስከበረ የሰው እምነት የማይነካ የሚኖር ሰው ለበረካ ሙስሊምነት ይሄ ነው ለካ። ምንም መንገድ ቢለየንም እምነታችን ቢለያይም በምድር ላይ በሰውነት ጸብ የለንም። ፍርዱ ለሱ ለንጉሱ ግን በምድር አልፈልግም እንዲከፋ በእምነቱ እንዲገፋ ፈጽሞ አሊ ሲቸግረው ሙስሊም ማለት በሰውነት ወንድሜ ነው። እንደ እምነቴ እንደ ቃሉ አንድ አይደለም ሁሉን ሰሪ ከአፈሩ። ለምን ልክፋው ለምን ይክፋው ማን ፈቅዶልኝ በምን ስልጣን አንድነት ነው የሚያዋጣን። የኑሮ ውድነት በዚህ ከቀጠለ ወደፊት የልጆች ስም እስቲ ተማሪዎች ስማችሁን በሚገባ አዳምጡ። ጤፍ ብርቁ ማናያው ጤፍ ብርቁ ማናያው አቤት አትልም። የሽንኩርት ሀብታሙ የሽንኩርት ሀብታሙ። እሺ ዘይቱ ውድነ ዘይቱ ውድነ አይደል? ሽሮዬ አሳሳኸኝ ሽሮዬ አሳሳኸኝ። እናችሁን አውጣ በቆሎ ቢከዳኝ ወሬ ታወራለህ አይደል? የኪራይ ቤት አስጨናቂ የኪራይ ቤት አስጨናቂ። እሺ ስኳር ነህ የሩቅ ሰው ተመችቶኛል። ሽምብራው ድል ነሳ ወሬ ታወራለህ አይደል? አለ ጥጋቡ ዘገየ አልመጣም ዛሬ። ጎመኑ አየለ እሺ እና ቶሎ እጅህን አታውጣ። ኑሮዬ ከበደኝ እሺ ወለድ ነኝ ቢያድግልኝ ደሞዜ ቀርቷል። ይሄ ልጅ ትምህርት አቁሟል።
አቁሟል። ቢያድግልኝ ደሞዜ የልጅ ትምህርት አቁሟል ብላለች። የማንም ደሞዝ ሲያድግ አላየ ነው። ለማንኛውም የኑሮ ውድነት በጣም ከሰለምኩ አላህ ከመራኝ ሙስሊም ነህ ብሎ ከጠራኝ አምኜ ለሱ መስክሬ ምን ሊባል ስም መቀየሬ አላህ ጀነትን ቃል ገብቶ ከለየኝ መጠሪያ ሰጥቶ ሰልሜ ካመንኩ በኋላ እንዴት ስም ልያዝ ከሌላ ሙስሊም ነኝ እኔ ሙስሊም ነውና የዚች ዓለም የጀነት ስሜ ሙስሊም ነኝ እኔ አላህን ከጄ አይበላሽም ሁለት ሳለሜ ሙስሊም ነኝ እኔ የፈጠሬ ነው ቁርአን የሰጠኝ ሰሚ ያወጣለኝ ሙስሊም ነኝ እኔ ማነው ደፋር ሰው ከአላህ የበለጠ ለኔ የሚያውቅልኝ